የምር አንደኛ በነገራችን ላይ የመጀመሪያ ጊዜ እንደዚህ ነክቶ ምናምን እንደዚህ የለም የለም። እኔ በሁሉም ነገር ላይ ተሰጥቶኛል አልተጠቀምኩበትም እንጂ ትላለህ። ቀጥል 2 3 1 አታቀሳስር አንተ ዝጋ ሚዩት አድርግ 2 3 1 5 4 2 አንድ ላይ ድገም። መጀመሪያ ምንድነው? እስቲ በዜማ አንተ በለው። እኔ ዘምራለሁ አይደል? 2 3 1 ነው አይደል ያልከኝ? 5 4 2 ያ ደብል እዛ ጋር ነው እኮ። እሺ ይኸው በጣም ረጋ አድርገውና አሪፍ ነው። እኔ ዘምራለሁ። ኦኬ ምንድን ነው አሁን የወጣው ድምፅ? በቅዱስ ሚካኤል ወደ ራስህ ደርድር። አሪፍ ከራስህ ድምፅ ጋር እስቲ አውጥ እያወጥ እስቲ በባስቲ አንዴ ከራስህ ድምፅ ጋር አንተ እኔ ዘምራለሁ። በዚህ መታገል የለብህም። በጾም በጸሎት ፈጣሪ መጠየቅ ነው። የአንተ መቀለድ ድበት አይ እንትን ድምፁ ይቅራኪ ድምፁን ተው፣ መዘመሩን ተው። በቃ ዝም ብለህ በገናውን አንድ ሄድበትና ይብቃ። መዘመሩ ይቅር። አታዝገን ነው የሚለኝ። እሺ ኦኬ እሷን በቀላሉ ማመጣት። እሺ በቀላሉ ማለት ነው። ስለዚህ መሰረታዊ ነገር ምንድነው? እዚህ ጋር ይሄንን በተደጋጋሚ መላልሶ ቅኝቱን አሁን ሰላምታ ቅኝት በጣም ብዙ አይነት ቅኝቶች አሉ። የመጀመሪያ የምትማረው ሰላምታ፣ ትዝታና አንቾዬ ለኔ ወይም ደግሞ ቸርነት የሚባለው ነው። 3 ነው መሰረታዊነት የምትይዘው። ስለዚህ የመጀመሪያው ድምፁን ለማመድ ነው። በገና ላይ ማለት ይሄ የቤተክርስቲያን ነው። ነገር ግን ትዝታ አልገባኝም። አምባሰል ማለት ሰላምታ ነው። ያው በሌላ አምባሰል ተብሏል። ሌላም አለ ትዝታ ወይም ደግሞ በቤተክርስቲያናችን የተማርከው አንተ በገና አይ ማለት ለመጠየቅ አይ ድንገት አምባሰል አንቺ ሆዬ ይለኛል እንዴ? እኔ ግራ ገባኝ። ኧረ ቀጣይ ሆያ ሆዬ ሊል ነበር። አባ ነሌም ፊቱ ተቀየረብኝ እያየሁት። ጠዋት ስማ ከሀገር ፍቅር ሲደወልልህ አምባሰል ግሩፕ ነው የምደውለው ብሎ እንዳይደውሉልኝ። አውሩ በገና ላጅባችሁ ብዬ ነው። ለምንድን ነው የምቸኩለው? እንዲህ በጌታ ጣቶች ግን አይፈርሱም አይደል? ጣቶች አይፈርሱም አይደል? እዛው ላይ ጠዋት ነው ቼክ የሚያደርገው። አሪፍ ላይ አይፈርሱም። እስኪ ይከብዳል መሰለኝ። እችን ደግሞ ጣትን ከፍ ብታረጋት አሪፍ ነበር። ምን አልከኝ? እችን ጣትን ትንሽ ወደ ላይ ከፍ ብታረጋት አይሻልም? ወደ እሷ ሌሎቹ ወደ እሷ ቢያዩ አሪፍ ነው። ምንም መማውኬ እኮ አይነግረኝም። ገና ለገና የምበልጠው ነው የሚመስለው። አንተ ነገር ይመል አሪፍ። አሁን ጣቶች አራት ጣቶች ወደ የሱን አየው እንዴት ምትል እንዲህ አድርጌ እኔ ስጨነቅ እስከዛሬ ድረስ የሚደርስልኝ አጥቼ አንተ በና የት ሄደህ ነበር? ቤቲ ምርጥ ናት። አመታቱ ራሱ ወደዚህ ስለሆነ ምርጥ በቃ እኮ ድምፅ አይወጣም። እሷ ወደ እነሱ አራቱ ወደ እሷ በጣም አሪፍ እንዳትበጥሰው በጌታ ስም በዚህ በገና
መኩይ ሲጫወት በክርስቶስ በጌታ ባለፈው እንዴት ደስ እንደሚል እጅህን ላላ አድርገው 9ኙን አውታር በጥሰ ማሲንቆ እንዳታረገው። አንድ ቀርታ ማለት ነው። እኔን መች ነው የምታስተምረኝ? ኧረ ናብያ ኑ ተሰብስባችሁ ነው። ሰፊ ነው። አንድ ሰፈር እንደሆነን መረጃ አለኝ አሁንና አሁንማ ረቀርብ አረና የሶስት ወር ተከፍሎልኛል ብዬ ነው። የሶስት ወር ተከፍሎልኛል። መማር ብቻ ነው አንተ የምጠበቅብህ። አሁን ወደ ቤት ይሸባል። ለመሌ ላሳየው ፈልጋለሁ። እኔም አለ ይሩ ትሞክራለህ መሌ? አልጨረስኩም እንጂ አንድ 3 ወር ያስፈልገኛል። የሚገርምህ ከክራር በላይ ለማን ነው በገና በጣም ይመቸኛል ለመዘመርም። ያው የኔ ድምፅ ቤዝ ስለሆነ ከበገና ጋር በጣም ነው የሚሄደው እና አስተማሪ በገና ብትማር ከክራር የተሻለ ነው ብላኝ ነበር። ያ በገና ነው እንደመለኝ አሰራው። አኪ ሚውት አድርገው። ማይክ ነው ረስተው እንዳይሆን ሚውት አድርገው። ኧረ ሳላስነቃ ጥበቤን እያሳየው ነው። ሚውት አድርጊልኝ። በጌታ ሰው ባላወቅ እየደረደርኩ እኮ ነው። መታስቲ ደርድር እስኪ ይቅርታ በፈረድኩበት ፍርድ አልተፈረደብኝም። አሁን ጋዲ ላይ ፈርጂ ደርድር አብዳኝ። በአንድ ጊዜ ከከበሮ ጋር ተምታታባል። አንድ አምስት ምታይልኛል። ምንም የማያውቁት ባይዚ የመሌ በገና እኮ ታሪካዊ ነው። የማ የመሌ በገና ታሪካዊ ነው። ስንት አይነት አስጠቋሪ ሰው ነው ያለው በቅዱስ። ኧረ መኩ ምንድን ነው የምታስቆረው እንዴ? አንተ ምን አይነት ለምንድን ነው የምታስጠቆረው? ዲያቆን አይደለ እንዴ? እንደዚህ አይነት ማስጠቆር ምን ይሰራል አሁን? እሺ ለወንድም ብለህ ቢያንስ ዝም ብለህ እንደዚሁ እንትን አትልም? አሁን እኮ ለመዘመር ነው። ይህንንም መኩ ስለሆነ ነው። እኔ ቢሆን አበሻ ልብስ ነው ለብሼ የምመጣው። መኩ አንድ ቤቲሻ አንድ ትሉልናላችሁ። አጭር ግን አንተ ሙሉ መዝሙር እንዳትል፣ አጭር ጥበብን ብቻ በአንድ ደቂቃ ሳይ። አረ በጌተ ሰማኒማ ሳትዘምር አትወጣም አንተ። እሺ አዘምረኝ ወይ ምንድን ነው ታዲያ ምዝቶ ዝም ብለህ ላይ ላይ። አረ መኩ ሰዓት በጣም እየሄደ ነው። አኪን ከጠበቅነው ሊነጋብን ነው አባ ዴ። አይ ኖርማል ነው አንተ የምታሳበው። ቤትሻን ሰላም በላት። አረቱ ልደረድር ስትል ሰላም ትለናለች። ሚዩት አድርጌ አንድ የታችን ጥድፍት ያለሽ አንቺ ደግሞ እንዴት ናችሁ? ኧረ እባክህ እሺ ሰላም ብያለሁ ሁላችሁንም። አለን ይመስገን አምላክ። ቤት ይሻ እሺ ቀጥል። ይሄ እኔ ነው የመኩ አይደለም። ቀጥይ መኩ፣ ያንቺ እንዳይመስል ነገር አቦካውብሽ። ሚዩት ነባ ካንተ ሰውዬ አንገትን እየነቀነክ ዝም ብለህ ስታስከተለው አሪፍ ነው መኩ። በጣም ያሁኑ አሪፍ ነው። ድምፅ ያለውን በገና ገዝተና አሽቃይ አንዲ መዝሙሩን አምጣ። አረ ጭራሽ ክራር ሊያመጣብን ነው እንዴ? ሀበሻውን ለብሶ ሊመጣ ነው። ዮኒ ፓፓ ሙሉ ባንድ ሊያደርጉ ሀበሻውን ሊለብስ ነው። ይሁን ያስታወሰው ምን አምጥቶ ሊያስጠቁር ነው ደግሞ? እኔ ምን አውቄ። አረ ዮኒ አንድ አባታችን ወይም በል ሊለም መስሎኝ ነበር እኔ በገናውን ከመጀመሪያችን
ቅዱስ ዳዊት ምንድነው ጸሎት ልመና እንዲያደርግልን እሱን እናስብ ምናምን ብሎ ቢጀምር አስበዋል። አሁን በገና ሊደረድር ሲል በጌታ አረ ጀምር በቅዱስ ሚካኤል። አንተ ምንድነው ተጫዋች ወይስ በስልክ ነው የምከፍትልን? አይደለም መዝሙሩን እያወጣው ነው። ቆይ አቱ መኩ ግን በጣም ፍሌክስ እያደረክብን ነው አባ። እንዴ ምንድነው ሲጀመር የምን መዝሙር ነው የምታወጣው? ዝም ብለህ ራስህ በል እንጂ። አይ ረዘም ያለው ሙሉም በቃ እንትን ስለማለት ነው። አንድ ይጠብቅ እስከዛ ድረስ መሌ አለማምዶ እንዲያውም 4 2 3 ቀዩታ አለሽ። አዎ እና ሌላው እዚህ ጋር እንግዲህ እህትም አንቺ ምን ይሻለው ደርድሪሽ ግራፊ ማለት ነው የቀረኩ። እንዴት ነው መኪ? ደህና ነሽ? እንዴት አለሽ? አለን ይመስገን። እንዴት ነህ? አታስተምረኝም? አድቫንስ ገረፊ ትላለህ አላለችም? ደርድሪ ደርድሪ። ቆይቻ እንዴ ትንሽ ደቂቃ ሰማኪ ዛሬ ኮየፈች ያሉ ጅቦች እንግዲህ በቃ ኮየፈችን አዲሱ ገበያ ያሉ ጅቦች አልገባንም። በቃ በውስጥ ቴክስት አደርግልሃለሁ። መኩዬ ገና በምን እንደሚሰራ ታውቃለህ ማለት ነው። ጋዲ ጎበዝ ነው እንዴ ማለት በጅብ ቆዳ ነው። ምንድን ነው እያደረክ ያለው? አካባቢው ላይ ያሉ እንስሳቶች በምን እንደሚሰራ ታውቃለህ ጋዲ? መኩ ግን ሰላም አይመስለኝም። ፓፓ መሌዌ እስከዛ ለምን አዘምርልንም? ለሰለስት ያለ አንድ መዝሙር ዘምርልን አንተ። እነዚህ አዛጉን እኮ መጨረሻ ላይ ቢሆን ይሻላል ብዬ እኮ ነው። ኦኬ እስኪ ዘጋጁሽ አብረን ዘምራለን። ይሰማል? ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ። ነፍሳችን ዝላ በሞት ሸክም ስለ ወደደን ጌታ ፈቅዶ ይኸው አዳነን ሞትን ወስዶ። እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣
ሐዘናችን ተረሳ። ከጥልቁ ጉድጓድ ተጥለን ጽኑ መከራ ውስጥ ሳለን ክርስቶስ በሥጋ ተገልጦ ሕይወትን ሰጠን እርሱ ሞቶ እኛን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ ሐዘናችን ተረሳ። በደላችን ተሻረ ሐዘናችን ተረሳ።